ታቱ ቅንድባ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። ልጄ ቢመጣና እንደ ድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ፣ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው። ኢትዮጵያኖቼ መርዝ ጥሩ ነው፣ መርዝ ጥሩ ነው። እጨፍርብሃለሁ። አሁን ትዝ አለህ አምነን በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። ለምን ጠፋሽ? ረጅም ዓመት ነው። ምንም ማስታወስ አልችልም ለምን እንደጠፋው። እኔ እንጃ፣ የራሴ ጥጋብ ሊሆን ይችላል ምናልባት። አዎ አንዳንዴ ነው። ሁሉም ኢንተርቪው ላይ አውርቼ አላውቅም፣ እንደዚህ አስታውሻው አላውቅም። ግን መመስገን አለባት ያቺ ሴት። እንዴት እንደሆነ አላውቅም፣ ብቻ በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና እያለቀስኩኝ አንድ ሴትዮ ናት፣ ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። ሐዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው። ለቀብር ሄዳ ነው ሐዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ፣ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ፣ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለችኝ። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላውቅም። በጣም እያለቀስኩ ነው። ከዛ እዛ ሞጆ ላይ ምናምን ምግብ ይበላል አይደለ? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣም በኋላ እንዴት እንደሆነ አላውቅም፣ ነይ እኔ ጋ ምናምን አለችኝ። እሺ አልኳት። ሆነች ታቱ ቅንድባ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው። በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች፣ እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል፣ ግን አሉ። በቃ እንዲህ እኔ እንጃ፣ እግዚአብሔር በጣም የባረካቸው ሰዎች አሉ። ስለዚህ ያው እንግዲህ የሰሚራ እናት ልደታ ላይ በቅብጠቷ የምናውቃት ብርክቲ ሌላ ያልተሰሙ ታሪኮች እንዳሏት ተናግራለች። እድሜ ያበስላል። ብርክቲ የበሰለች ትመስላለች። ንግግሮቿ ሁላ ደስ ይላሉ። ልጄ ከኔ ጋር ቢኖር ደስ ይለኛል። የተላመድነው ነገር አለ። 7 ዓመት ቀልድ አይደለም። የተላመድነው አለ ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል፣ ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት እረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና እንደ ድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ፣ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው። ቢሆን እንዳልኩ ያው ህጉ የራሱን የሆነ ውሳኔ ይወስኗል፣ ግን ቢሆን ምኞቴ ይሄ ነውና ቀሱም ቢሆንልኝ ብዬ የሚፈልገው። ልጅን መቀማት ህመሙን የሚያውቀው የተቀማች እናት ናት። ሌላ ማንም ሊያውቀው አይችልም። እና ልጅን እንደዛ ፈክታ ለፍታ አሳድጋ ስትቀማ ያለው ስሜት በጣም በጣም ከባድ ነው። ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነው እና በጣም ረጅም ጊዜ ደብቄ
ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድን ነው? የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። ጃፋር ኮሜዲ ታምም ያለው እናቴ ጋር መሄድ እፈልጋለሁ፣ እናቴ ጋር መታከም እፈልጋለሁ እያለ ነው። አቅሙ ያላችሁ መርዳት የምትችሉ ሀገር ውስጥም ውጭ ሀገርም ያላችሁ ፕሊስ እርዱት። አንድ የሰው ጭራቅ ጂጂ የምትባል ሴትዮ ጃፋር ኮሜዲ በመታመሙ እኔ ደስተኛ ነኝ፣ ደስ ብሎኛል እያለች ነው። እስቲ እንያት። ችግሩ እኮ አልፈታም። አሁን ታውቁኛላችሁ። መርዝ ጥሩ ነው፣ እጨፍርብሃለሁ። አሁን ትዝ አለህ? አመመህ? ልቤን ይነክሰኛል። ልብን ይነክሰሃል። እና አሁን የሚያስፈልገኝ ምንድን ነው? የሚያስፈልግ ምንድን ነው? የምፈልገው እርዳታ። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው። የፈለገ ብንጠላላ የታመመ ሰው ስናይ ልባችን ሊራራና ሊያዝን ይገባል። ግን በተቃራኒው ጂጂ ኪያ ደግሞ የሰው ጭራቅ እንዴት በሰው ህመም ትቀልጃለሽ? እንዴት በሰው ህመም ትደሰቻለሽ? ይሄ በጣም ይደብራል። ለአጭር ሴት ሲጀመር ሽምግልና አይላክም። ለምን እንደዚህ በፌስታል ይዛት ወደ ቤት አለቀ እንዴ? ለአጭር ሴት ሽማግሌ ለአጭር ሴት ሽማግሌ ምን ያህል ብትከብድ ነው ባኪ? አይላክም ለአጭር ሴት። ተው አጭር ሴቶችን አታስከፋብኝ። አጭር ሴት ማለት የህይወት ማጣፈጫ ናት። ክኖር በላት። አረ በእናትሽ አንድ ሰው ላጣብስሽ እስኪ። ደህና ስታተስ ያለው ጉልበት መስሎኝ ነበር። ፊት ግን ፕሮፋይል ቀይራት ነበር። አይ ነው የምልህ። ምን ማድረግ እችላለሁ እንግዲህ በራሴ መኩራት አለብኝ አይደል? እንደዚህ አይነት ኮንፊደንስ አልሰጥህም ማሙ። ምንም ያኮራ ፊት የለህም። ይቅርታ አድርግልኝ ማርያምን። አባቴ ምት ይቅርታ አድርግልኝ። ስቲፎን ነው የምትመስለው እኮ። ምንድን ነው? አቤት መመሳሰል! ቁርጥ ራሷ ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ሩዝ በኮባ ጠቅልለው ሰጥተው አንድ ጥያቄ እውነት ጥያቄ ከይን ሰሞን አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ? እየበላው ነው ያስብላል። እሺ የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው። ኧረ ላሽ እንዴት አሰብችው ግን? ስትሩጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሄር። ወይኔ ኢንሰርት ኤግዚት ላይ አለበለው። ኢቲም ከባድ ነው። አስበዋል። ሽንት ቤት ስትቀመጥ እንዴት ነው? በጣም ነው የሚደብረው። ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው ትምር እያደረገ እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም። ስንሮጥ ክላፕ የሚያደርገው ነገር ነው የመጣው። ሴት ነሽ መድኃኒዓለም ታየኝ እኮ ሳፈነድል ሊጣቀስ አየዋት እንደተመኘዋት እያለ
እንደው እንደዛማ ስትልማ ብሊንክ ያደርጋል። አዎ ታዲያ በተራመድን ቁጥር መቀመጤ ያዛጋ ዛሬ አንተም ሳቅ So they can't tell. በአፌሁም ማወቅ አይቻልም። ለሁለቱም አፉን ይከፍታል። አሁን ክፍታፍ የሚለው ቃል ሁለት ተርጉም ለሁለቱም ይሰራል ማለት መርመሬ ነው። ወይ ግን ምን ልሽላ ጠፋኝ እኮ ወንድም አንቺ ቤብ የጉልቤ ሚስት ዲስትራክ ለማለት ነው። ዲስትራክ ዛሬ ከሱ ጋር ናችሁ። እስቴል በየ ይጅበታ የቀጠናው ስጋት እንዳትወጋ ባባ ወጥተህ ተጠብቀኝ ኳሳይቼ እስከገባ ከባድ ነው። ቆፍጠን በል ዱላና ስድቤሽን ዛቻሽንም ችያለሁ። አሁን ይበቃኛል። ለአባቴ እናገራለሁ። እያፈላላ ነው ጭስህን ነው ማመጣው። በር እንዳይቆለፍ አምሽቼ ነው የምመጣው። ወንድ ልጅ ቆረጠ ልክሽን ነግርሻለሁ። በለው አግተሽ ብትመጪም ውዴ እጠብቅሻለሁ። ወንድ አድርገህ አከበል እንጂ አንተ ክፍ ተቃዶ ጠብቀን። እሺ ፈታ በሉ በቃ አብራችሁ ጠብቃችኋል። ቡናውን ያለ ስማ ቡና አፍልተህ ሚስቱ ዱር አደር ጀማ ናት። ቡናውን አፍልተ አብሲቱን ጥለ ወጡን ወጥቁጠ ጠብቃት፣ ያለበለዛ ወዬ ነው የምትለው። ሰርፕራይዝ! ዋው! የምትወጂውን ኬክ ይዤልሽ መጣሁ። ወደድሽው? ወይ ደግሞ እኮ እንዴት እንደምወደው ነይ። እንዴ እኔ እኮ እንደ ወንድሜ ነው የማየው። ወንድም እንደዚህ ያደርጋል? ወንድም እንደዚህ ያደርጋል? አያረግም። አምጪው። ወንድም እንደዚህ ያደርጋል? ወንድም እንደዚህ ያደርጋል? ወንድም ከዚህም በላይ ነው የሚያደርገው። ዞር በይ ወደዛ። እንኪ እሺ ቢያንስ ሸኘኝ። ኡፍ አሪፍ ይብሰምስ ኪሳራ። ዲያሾ እንግድነት ስትሄድ ግን ሊቀርብ ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ በቃ እሺ እንደዚህ አይ አያስት ካልክ ልታጠብ ትንሽ። እሺ ያቺ ልጅ አወቃት ማ እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ይወልዱ ልጅ እንዴ? ወልዳ አጣራኝ አግብታ ምን ብላ እንዴ? አፍስ አልታጠብ ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝ? ከባለፈ ጀምሮ ማለት አልጠራችኝ። ምንም ገና እንዳይታጠብ ደግሞ ሁለት አይወት ሶስት አይወት ምንም ነገር አጣራኝ። አቤት አፍስ እረና ሳምራ ይላል ገና እንዳይታጠብ ነው። ምን አይነት ቆሻሻ የሆነች ሰው እንደሆነች የሐሜትን ስታንዳርድ አንድ ደረጃ ከፍ ያደረገችው ሊያሾ ናት። ሐሜትን እሷ ትማት። በእውነት ነው የምላችሁ። በቃ አናዘር ሌቭል ሐሜት ነው የምታሙ። ጨስ ጨስ እያደረገች ምግቧን እየበላች በቃ ፏ በትን እያለች ሐሜት ፕሮማክስ